እግዚአብሔር የተመሰገነ ይሁን። ጌታ ክብር ይገባዋል። ዛሬ ስለነበረን ያምልኮ ጊዜ ጌታን እጅግ አድርገን እናመሰግናለን። በጸሎት ጀምሮ በቃ ቃሌን እየወሰዱብኝ አስቸግረዋል። ዛሬ በዝማሬም በጸሎትም የምንካፈለውን ቃል ነው ጌታ በመካከላችን ሲናገረን የነበረው። ኢሳይያስ ምዕራፍ 45 ነው ዛሬ የምናየው ከቁጥር 1 ጀምሮ። እግዚአብሔር የተመሰገነ ይሁን። ዛሬ የቂሮስ ቅባት በእኛ ላይ ይወርዳል። አሜን። ይሄ ስፔሻል ቅባት ነው። በየጊዜው የሚሆን አይደለም። በየዘመኑ በቃ እግዚአብሔር ለስፔሻል ፐርፐዝ የሚለቀው ቅባት ነው። ይሄ ቅባት ዛሬ ያገኘሃል በሉት። አጠገባችሁ ያለውን ሰው ያገኝሻል፣ ያገኘሃል በሉት። ሃሌሉያ። አነብና ከጸልየን ከዛ ወደ ቃሉ እንሄዳለን። ከ1 እስከ 6 ድረስ አነባለሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያ እቆርጣለሁ። በስምህ የምጠራህ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ። ስለ ባሪያዬ ስለ ያዕቆብ ስለመረጥኩት ስለ እስራኤል ብዬ በስምህ ጠርቼሃለሁ። በቁልምጫ ስም ጠራውህ፣ አንተ ግን አላወከኝም። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔም በቀር አምላክ የለም። በፀሐይ መውጫም እና በምዕራብ ያሉ ከኔ በቀር ማንም ሌላ እንደሌለ ያውቁ ዘንድ አስታጠቅኩህ። አንተ ግን አላወከኝም። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም። እንጸልይ። እግዚአብሔር አምላክና አባት ሆይ እናመሰግንሃለን፣ እናከብርሃለን። ስለነበረን ጊዜ ክብር ምስጋና ላንተ ይሁን። እግዚአብሔር አባቴና አምላኬ ሆይ እዚህ ቃል ውስጥ ያለ ቅባት እንዲያገኘን እጸልያለሁ። እዚህ ቃል ውስጥ ያለ መንፈስ እንዲያገኘን እጸልያለሁ። እግዚአብሔር አባቴና አምላኬ ሆይ አሕዛብ የሆነውን አንተን የማያውቀውን ጠርተህ ቀብተህ አስነስተህ አስታጥቀህ ሐሳብን ከፈጸምክ how much more እግዚአብሔር ሆይ በስምህ በኢየሱስ ክርስቶስ ዓለም ሳይፈጠር ለመረጥከን ለኛ እግዚአብሔር አምላክ ሆይ የተመረጠ ትውልድ የንጉስ ካህን ቅዱስ ሕዝብ የተለየ ወገን ብለህ የለየህን ይሄ መንፈስ ያገኘን በዚህ ዘመን እግዚአብሔር አምላኬና አባቴ ሆይ ይሄ መክፈት ይሄ ቅባት ይሄ ኃይል እንዲያገኘን እጸልያለሁ። ዛሬ ይሄ መንፈስ በላያችን ላይ ይውደቅ። እኔንም እርዳ፣ ወገኖቼንም እርዳ በኢየሱስ ክርስቶስ ስም አሜን። ዕዝራ ምዕራፍ 1 ያገኘው ሰው አለ? እንዲያያዝልን ታሪካዊ ዳራውን ለማየት መጀመሪያ ይሄንን አንብና ከዛ ወደ ስብከት እሄዳለሁ። ከቁጥር 1 ጀምሮ እንዲህ ይላል፣ በኤርምያስ አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ የቂሮስን መንፈስ አስነሳ። እርሱም በመንግስቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አድርጎ እንዲህ አለ፣ የፋርስ ንጉስ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛልን፣ በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ከሕዝቡም ሁሉ በእናንተ ዘንድ ማንም ቢሆን በአምላኩ ከእርሱ ጋር ይሁን፣ እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌምም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። በሚኖርበትም ስፍራ እና ወርቅ በሚኖርበትም ስፍራ ሁሉ ለቀረው ሰው የአገሩ ሰዎች በብርና በወርቅ በዕቃም በእንስሳም ይርዱት። ይህም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን ይላል። ምዕራፍ 6 ላይም አነብና
በዚያን ጊዜም ንጉሡ ዳርዮስ መዛግብት ባሉበት በባቢሎን ቤተ መጻሕፍት እንዲመረመር አዘዘ። በሜዶን አውራጃ ባለው አህምታ በሚባል ከተማ በንጉሡ ቤት ውስጥ አንድ ጥቅልል ተገኘ። በውስጡም ይህ ነገር ለመታሰቢያ ተጽፎ ነበር። በንጉሡ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ እንዲህ ብሎ አዘዘ። በኢየሩሳሌም ያለው የእግዚአብሔር ቤት መስዋዕት የሚቀርብበት ቦታ ይህ ቤት ይሰራ፣ በጽኑም ይመስረት፣ ቁመቱ 60 ክንድ ወርዱም 60 ክንድ ይሁን። በሶስት ተራ ታላላቅ ድንጋይ በአንድ ተራ እንጨት ይደረግ፣ ወጪውም ከንጉሡ ቤት ይሰጥ። እግዚአብሔር የተመሰገነ ይሁን። እንደገና ደግሞ እዚሁ ኢሳይያስ ምዕራፍ 44 ቁጥር 28 ከ45 አንድ በፊት ያለውን ቁጥር ማለት ነው። እንዲህ ብዬ አነባለሁ። ቂሮስንም እርሱ እረኛዬ ነው፣ እርሱም ኢየሩሳሌምን ትታነጪያለሽ፣ ቤተ መቅደስም ይመሰረታል ብሎ ፈቃዴን ሁሉ ይፈጽማል እላለሁ ይላል። እግዚአብሔር የተመሰገነ ይሁን። እንደምንመለከተው ባለፈው የዕንባቆንም ታሪክ ስንመለከት ነበር። እግዚአብሔር ራእዩ ለተወሰነ ጊዜ ነው ብሏቸው ነበር። for appointed time ራእዩ የሚፈጸምበት ጊዜ አለ ብሎ እያላቸው ነበር። እና አንተ ግን በቃ ወደዛ ፍጠን፣ አንባቢው ይፍጠን የሚለውን እግዚአብሔር በጊዜ እንደሚሰራ እያየን ነበርና ባለፈው ደግሞ የአሴር 18ኛ ዓመት ላይ እንዳየነው ለናንተ የማስባትን ሐሳብ እኔ አውቃለሁኝ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንዳላቸው አይተን ነበርና ተረጋጉ፣ አሁን አይደለም ሐሰተኛ ነቢያት እንደሚነግሯችሁ ከ2 ዓመት በኋላ ያልቃል አይደለም፣ 70 ዓመት ነው በነብዩ በዳንኤል የተናገረውና እስከዛ ድረስ ተረጋጉ፣ አግቡ፣ እርሻም እረሱ፣ ቤትም ስሩ፣ እኔ ለናንተ የማስባትን ሐሳብ አውቃለሁ ብሎ ነበር። አሁን እዚህ ጋር 70 ዓመት ሲያልቅ ምን ብሎ ይናገራል? እግዚአብሔር ለቂሮስ ለቀባሁት ማለት my appointed one ይላል። thus says the Lord for my appointed one መሲሁ ማለት ነው ሲተረጎም የመሲሁ ቅባት ነው እዚህ ሰው ላይ ያረፈበት። እግዚአብሔር እንኳን ለአሕዛብ እግዚአብሔርን ለማያውቅ ይቅርና አይሁዳውያን እንኳን የተወሰኑ ናቸው የሚቀቡት በብሉይ ኪዳን፣ ወይ ካህናት ወይ ነቢያት ወይ ነገስታት፣ ሁሉም አይቀባም። በፐርፐዝ ለዓላማ ለአጀንዳ ነው እግዚአብሔር የሚቀባውና ይሄ ማይ አፖይንትድ ዋን ነው፣ መሲሁ ነው። በቃ ይሄ የመሲሁ ቅባት ምንድነው የሚያደርገው? አንዱ ኢየሱስ ክርስቶስ ወደ አገልግሎት ሲገባ ምን አለ? ጥቅልል የኢሳይያስን አምጥተው ሲሰጡት ምንድነው ያለው? እዚሁ ኢሳይያስ ላይ አለ። ሄዶ ያነበበው ሲያነብ ምንድነው ያለው? እነሆ 61 ላይ ያለውን የጌታን ጥቅልል አንብበው በምኩራብ ሲሰጡት ወደ አገልግሎቱ ሲመጣ የኢናጉሬሽኑ የበዓለ ሲመት የአገልግሎቱ የበዓለ ሲመት መግቢያ ንግግር ነው። በዘመኔ የሚፈጸመው ይሄ ነው አለ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል አለ። ቂሮስ ምን አለ? የጌታ መንፈስ በእኔ ላይ ነው እኮ ያለው። የእግዚአብሔር መንፈስ አስነስቶኛል። ለምንድን ነው? የተጠቁትን ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን። ቂሮስ ዋናው የተቀባበት ዓላማ ምንድነው? የታሰሩትን፣ የተገፉትን፣ የተጋዙትን፣ የተማረኩትን ምርኮኞቹን ወደ ሀገራቸው ለመመለስ። እግዚአብሔር የተመሰገነ ይሁን። ይሄ ቅባት ምንድነው የሚያደርገው? ነፃ የሚያወጣ ሪሊዝ የሚያደርግ ቅባት ነው። የተማረኩትን፣ በግፍ የተወሰዱትን፣
በቃ በጭቆና ውስጥ ያሉትን ነፃ ወጥቶ ሂዱና ለአምላካችሁ ለእግዚአብሔር ቤተ መቅደስ ስሩ የሚል ቅባት ነው። ይሄ ቅባት ባንተ ላይ ሲመጣ ትነሳለህ። እስራት ባንተ ላይ ጉልበት የለውም። እንመጣበታለን በዝርዝር። ዛሬ ይሄ ቅባት ያገኘናል። ይሄ የቂሮስ ቅባት ጭቆናን፣ ቀንበርን የሚሰብር እስራትን የሚበጣጥስ ይሄ የቂሮስ ቅባት the anointed one የተባለው እናንተ አሕዛብ እኮ ነው የርሱን በጎነት ለምንድነው የተመረጣችሁት ሲል ምን ያላል? የርሱን በጎነት ተናገሩ ዘንድ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ ይላል። አንተ የተመረጥክ ነህ for such a time። ለዚህ ጊዜ የእግዚአብሔር ቅባት ያለብህ የተመረጥ የተቀባህ ነህ። እኔ ራሴን የማየው እንደዛ ነው። በቃ ለዚህ ጊዜ እግዚአብሔር ያስነሳኝ ቂሮስ እኔ ነኝ። ይሄንን ዘመን የፈጀ እስራት፣ ባርነት፣ ተግዳሮት ለመበጠስ እዚህ ጋር ምንድነው የሚለው? ለቀባሁት ይላል። ለቀባሁት my appointed one። አንቺ የተቀባሽ ነሽ፣ አንተ የተቀባህ ነህ፣ እኛ የተቀባን ነን። ይሄ ቅባት ምንድነው የሚያደርገው? ሲመጣ ምን ይላል እግዚአብሔር? ቀኝ እጁን ይዤዋለሁኝ ይላል። ቀኝ እጁን የቀባሁትን ቀኝ እጁን ይዤዋለሁ። ቀኝ የብርታት ምልክት ነው። አንተ የምትከናወነው፣ አንተ የምታደርገው፣ አንተ ሰክሲድ የምታደርገው በራስህ አይደለም። እኔ ቀኝ እጅህን ስለያዝኩ ነው። ሃሌሉያ! ቀኝ እጁን ለያዝኩት፣ ቀኝ እጇን ለያዝኳት። ቀኝ የኃይል ብርታት፣ የኃይል ምልክት ነው። ቀኝ እጁን ስለያዝኩት ይላል ሶስት ነገር ይሆናል ይላል እዚህ ጋር። ቀኝ እጁን ይዤዋለሁኝ ቂሮስን። ቀኝ እጁን ስለያዝኩት አሕዛብ ሰብዲው ያደርጋሉ፣ አሕዛብ ይገዙለታል። ይሄ ሰው ሳይዋጋ ነው እያሸነፈ የመጣው። ሳይዋጋ እግዚአብሔር ተዋግቶለት፣ እግዚአብሔር ኃይል ሆኖለት፣ እግዚአብሔር አቅም ሆኖለት። ትዝ ይላችኋል የዳንኤልን መጽሐፍ ስናጠና ምዕራፍ 5 ላይ ብልጣሶር እግዚአብሔር በቀደሳቸው ዕቃዎች እየጠጣ በዓላትን ሲያደርግ እጅ ወታ ጽፋ በሚዛን ተመዘንክ፣ ቀለ ተገኘ፣ መንግስት ተከፈለች፣ ለሌላ ለሜዶንና ለፋርስ ተሰጠች ብሎ እጅ ወጥቶ ሲጽፍ በዛችው ሌሊት ነው የባቢሎን መንግስት የፈረሰው። እንደዛ አልፈርስ ያለ፣ እንደዛ አልወድቅ ያለ፣ እንደዛ በአይረን በቃ በብረት በትር ሲገዛ የነበረ መንግስት በአንድ ሌሊት እግዚአብሔር እኔ ከፊት ወጣለው ይላል። ይው እንመጣበታለን። እግዚአብሔር ቀድሞ ሲወጣ እግዚአብሔር ይቅደምልሽ የኔ እህት፣ እግዚአብሔር ይቅደምልህ፣ እግዚአብሔር ይቅደምልን። እግዚአብሔር ከቀደመ እኔ በፊት ይሄዳለሁ ይላል። ሃሌሉያ! አስገዛለታለሁ። የአሕዛብ ታሪክ ስታዩ ምንድነው ይላል? እቺ ባቢሎን ወደ 100 በሮች ነበሯት። 25 ፎርቲፋይድ የታጠረች ቅጥር ያላት ከተማ ነች። ማንም እንደፈለገ አይገባም ነበር። ቅጥር አላት፣ በር አላት። እዚህ ላይ እንመጣበታለን። አቤት በሮች እኮ ነው የሚለው። እንመጣበታለን። በሮች፣ መዝጊያዎች፣ ደጆች፣ መወርወሪያዎች፣ እነዚህን ሁሉ የሚሰብር የእግዚአብሔር ቅባት ይመጣል። ሃሌሉያ! አንድ በር አይደለም፣ የበር አይነት በሮች። እንግሊዘኛው ይላል ደብል ዶርስ። ደብል ዶርስ አሁን ተሰብሮ ደብል ብሌሲንግ ይመጣል። እኛ ላይ ከዚህ በኋላ ደብል ብሌሲንግ ነው። የተዘጋ ደብል ዶርስ የለም ከዚህ በኋላ። ሃሌሉያ! ጊዜው ነዋ። በቃ የቂሮስ ጊዜ መጣ። ያንተ ጊዜ ሲመጣ፣ ያንቺ ጊዜ ሲመጣ ቃሉን ሰጥቶኛል፣ ተከፍቷል ብሎኛል፣ መግባት ሆኖልኛል። የእግዚአብሔር ጊዜ ሲመጣ የማይከፈት የለም። ለምን በርና በሮች አይሆኑም? አውቆ ይከፈታል። አሕዛብን በፊቱ አስገዛለት ዘንድ ይገዛሉ። በቃ
አልገዛ ያለ ይገዛል። አንተ ታግለህ አይደለም፣ ጥረግረህ አይደለም፣ ይገዛል። በቃ ይገዛል። እና በዛች ሌሊት ወደ የሐሳቤን ለመጨረስ እነሱ እየጠጡ ፌሽታ እያደረጉ ነው እነ ቂሮስ ሰተት ብለው የገቡት። እነ ብልጣሶር ቤተመንግስት እየተዝናኑ እስቲ አባቴ ከኢየሩሳሌም ያመጣቸውን ዕቃዎች አምጡና እንጠጣባቸው አለ። እግዚአብሔር በዓላማ ነው ወደዚህ ያጋዛቸው። ባለፈው አይተናል ለምን እንዳደረገ፣ ሰንበት እንድታደርግ ምድሪቱ እንጂ አሸንፎ አይደለም ናቡከደነጾር። እና በጣም በቃ ደፈረ እግዚአብሔርን። ሰዎች ጊዜው ሲደርስ ይደፍራሉ። አንዳንድ ጊዜ መጨረሻቸው ማብቂያቸው ሲመጣ ደፈረ። አምጡልኝ አለ። እንኳን ማንኛውም እስራኤል የማይነካውን እንኳን አህዛብ ይቅርና ካህናት ብቻ የሚነኩትን ዕቃ አምጡልኝ አለ። በዛው ሌሊት እሱ ቤተመንግስት እየተዝናና በሩ አልተዘጋም ነበር። በሮቹ እንዳይዘጉ ለያስኩለት አለ ጌታ። ሃሌሉያ! ለካ ሰተት ብሎ የገባው በሮቹን ይዞለት ነው እንዳይዘጉ። ቀኝ እጁን ለያስኩት ለቂሮስ አለ። መጀመሪያ በቃ በሮቹ እንዳይዘጉበት። እግዚአብሔር ሲይዝህ፣ እግዚአብሔር ሲረዳ፣ እግዚአብሔር ሲያግዝ የሚዘጋ በር የለም። ጊዜ ሲመጣ፣ የእግዚአብሔር ሰዓት ሲመጣ፣ አፖይንትድ ታይም ሲመጣ፣ እግዚአብሔር እጅን ሲይዝ፣ እግዚአብሔር ሲረዳ፣ ቀኙ ስትደግፍ ማይገዛ የለም። ይገዛልሃል። ነገስታት ተገዙለት። እነ ፈርዖን ጊዜው ሲመጣ ለዮሴፍ ተገዙለት። የማያታቀው ትውልድ ይገዛልሃል እንዳለ ዳዊት ተገዙለት፣ ይገዙልሃል አለ። ያልገዛቸው የለም። እንደምታውቁት ታሪክ እነዚህ የተለያዩ ነገስታት በተነሱ ጊዜ የደቡቡን ይዞ ነበር። አሶራውያኖች የሰሜኑን ገዝተው ነበር። የደቡቡን ደግሞ ባቢሎናውያን ገዝተው ነበር። ያንን አካባቢ ይቀያየሩበት ነበር። በዚህ ጊዜ አሶራውያኖች የሚያደርጉት ስትራቴጂ ምንድነው? ህዝባቸውን ያመጡና ያሰፍራሉ። ከዚህ ደግሞ ያግዛሉ እና ያዳቅሉታል። በማጋባት ነው። በቃ ሰማሪያ አሁን ዳይሉት በማድረግ ነው መንግስታቸውን የሚያስፋፉት። ሰማሪያ አሁን ንጹህ የሆነ አምልኮ የሌለበት ስፍራ የነበረው ለዚህ ነው። አቀላቅለዋቸው ነበር አሶራውያኖች የሰሜኑን ክፍል። እና ባቢሎን ደግሞ ምንድነው የሚያደርገው? ያግዛል። አግዞ እሱ አገር እዛው ባቢሎን ቲች ያደርጋቸዋል። ብሬን ወሽ ያደርጋቸዋል። የራሱን ፍልስፍና፣ የራሱን አስተምሮ፣ የራሱን አምልኮ፣ የራሱን ስርዓት ያስገባባቸውና ሰብዲው እንዲያረጉ እንዲገዙ ያደርጋል፣ እንዲያገለግሉት ያደርጋል። ይሄኛው ደግሞ ቂሮስ ምንድነው የሚያደርገው? ሊበራል ዲሞክራት የሚባለው ነው። ሁሉም በያገሩ የፈለገውን ያምልክ የሚል ነው። እግዚአብሔር በየትኛው ህግ አንተን እንደሚባርክ አታውቅም። እግዚአብሔር እንዴት እንደሚረዳህ አታውቅም። እንዴት እንደሚያገለግላል። እነ ዳንኤል አግዞ ወስዶዋቸው ዳይሉትድ ሳይሆኑ ሳይረክሱ አንረክስም፣ በንጉሱ ምግብና የወይን ጠጅ አንረክስም ብለው እግዚአብሔርን አስከብረው በባቢሎን አለፉ። የትኛው ስርዓት ቢመጣ አንተ ግን እግዚአብሔርን አስከብረ ማለፍ ትችላለህ። የትኛውም ሲስተም ቢመጣ፣ አንዳንድ ጊዜ ሲስተም ነው ይላል፣ የጀርመን ሲስተም፣ የአውሮፓ ሲስተም። ሶ ዋት? እግዚአብሔር አለ በሲስተም አልፎ የሚሰራ ሲስተሙን የሚሰብር እንዲገዛልህ የሚያደርግ። የተመረጥኩኝ ነኝ ብለህ ኮንሲደር ብታደርግ፣ አሰቼ ታይም ለዚህ ጊዜ እግዚአብሔር ቀብቶኛል ብለህ ብታስብ፣ እግዚአብሔር በጊዜው በዚህ ሰዓት ያስነሳኝ እኔ ነኝ ብለህ ብታስብ፣ ኢማጂን what will happen። አስገዛለት ዘንድ አሕዛብን በፊቱ አስገዛለት ዘንድ ይገዙለታል። በቃ ሳይዋጋ ገና ይገዙለታል። ሃሌሉያ። የሚቀጥለው ደግሞ የነገስታትን ወገብ እፈታ ዘንድ በፊቱ የታጠቀ አይቆምም። ማቃ ቂሮስ ሲመጣ የታጠቀ አይኖርም። ወገቡ የተፈታ ብቻ። ይኸው ጀሌው አይደለም፣ ነገስታቶቹ ወገባቸው ይፈታል።
ተራው ወታደር አይደለም ወገቡ የተፈታው ነገስታቶቹ ናቸው ወገባቸው የተፈታ ባለፈው ስንመለከት ነበር ወገባችሁን እንግዲህ ታጠቁ ብሎ ይላል ወገብ መታጠቅ ማለት ለአንድ ስራ መዘጋጀት ነው አንተ ትታጠቃለህ በፊት ግን የታጠቀ አይኖርም አንተን የሚቋቋም አንተን የሚገዳደር ለምን ቀኝ እጅህ ተይዟል የእግዚአብሔር እጅ ይዞሃል ይዞኛል በልስቲ አጠገብ ያለውን ቀኙ ትረዳሃለች በለው ቀኙ ታግዝሃለች ቀኙ ትረዳሃለች ቀኙ ረዳችሁ ቂሮስን ረዳችሁ ለምን እንደሆነ እንመጣበታለን ዓላማ አለው እግዚአብሔር ዝም ብሎ አያረግም በዓላማ ነው የሚያደርገው ለምንድነው ቂሮስን የቀባው የሚለውን እንመጣበታለን ሃሌሉያ የነገስታትን ወገብ ዛሬ ወገቡ ይወጋል አላስኬድ ያለ ወገቡ ይወጋል ወገቡ ይፈታል እንጸልያለን ዛሬ ዘይት እየቀባን እንጸልያለን በዚህ ውስጥ የእግዚአብሔር እጅ እንዲያልፍ የእግዚአብሔር እርዳታ እንዲያልፍ እንጸልያለን ዲያቆናት እየቀቡ ያልፋሉ እኔ እዚህ ሆኜ ጸልያለሁ አምናችሁ ትጸልያላችሁ ተአምር ይሆናል miracle will happen የነገስታትን ወገብ እፈታ ዘንድ ወጋው ወገቡ ተወጋ በሮቹ እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘንድ ይላል ነገስታትን አስገዛ ዘንድ አህዛብን አስገዛ ዘንድ የነገስታትን ወገብ እፈታ ዘንድ በሮቹ ደግሞ እንዳይዘጉ መዝጊያዎቹን በፊቱ አቤት የበር መዓት እንዳንሄድ እንዳናልፍ ያደረገ አሁን የጌታ ጊዜ መጣ አሁን ቅባት መጣ ኤው አንተ አውቆ ይከፈታል በቃ አይደለ እንዴ እንደዛ ነው አይደል እንዴ መሆኑ ማን ነው ጴጥሮስና መልአኩ ሲደርሱ ለካ እግዚአብሔር ቀድሞ ሄዷል የመጀመሪያው ላይ ምንም የለም ቼክ ፖይንት ከዚህ በፊት ዘበኛ ነበር ሁለተኛው ላይ የለም ወደ ከተማ የሚወስደው በርጋ ሲደርሱ ምን ይላል አውቆ ተከፈተላቸው ሃሌሉያ አንድ እናት አሉ እዚህ ሀገር መጡና የመጀመሪያ ጊዜ ነው እንደዚህ ስትደርስ አውቆም ይከፈታል አይደለ እንደዚህ ሲከፈት ስላሴዎች ይባርኩልኝ ስላሴዎች ይስጥልኝ አለ ስላሴ ቀደመል በቃ ሃሌሉያ አብ ወልድ መንፈስ ቅዱስ አንተ ስትደርስ በቃ ልክ በሩ ጋር ስትደርስ አውቆ ይከፈታል እነ ጴጥሮስ ናቸው እንዴ እነዚህ የተፈቱ ናቸው እንዴ እነዚህ በአራት ወገን ሲጠበቁ የነበሩት አምላክ ደርሶላቸው ሰማይ ተደርሶላቸው የተፈቱት ናቸው እንዴ ስትደርስ ይከፈታል ተከፈተ ነገርሽ ተከፈተ ነገር ተከፈተ ታሪክ ተከፈተ አውቆ ተከፈተ በፊቱ እከፍት ዘንድ የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ የዳዊት ቁልፍ በእጁ የያዘ የናዝሬቱ ኢየሱስ ካንተ ጋራ ነው እሱ ይከፍታል ማን ይዘጋል እሱ ይዘጋል ማን ይከፍታል 7 ዓመት ዘጋው 3 ዓመት ሙሉ ቆልፎ ሰማይን ሄደ ቢጸልዩ ምን ቢሉ ከየት ይምጣ ወደ በዓል እንደፈለጉ ቢሉ ሰማይን ቆልፎ ሄዷላ በቃ አልቲሜት ስልጣን ያለው እግዚአብሔር ነው ይው እዚህ ጋር ራሱ ይሄ አሕዛብ ንጉስ እነሱ ምናልባት ከኛ ከመካከላችን ከስደተኞቹ ከምርኮኞቹ አንድ ንጉስ ያስነሳልናል ብሎ ነበር ይው እግዚአብሔር ሉዓላዊ ነው አንተን ለመርዳት የግድ ፓስተር ነብይ ወይም ሽማግሌ ወይ ምናምን አያስፈልገውም አሕዛብን ተጠቅሞ አንተን ይባርካል አሕዛብ ንጉስ እግዚአብሔርን የማያቅ ተጠቅሞ ረዳቸው አወጣቸው ከምርኮ ተመለሱ አላቸው ሂዱና የእግዚአብሔርን ያምላካችሁን ቤተ መቅደስ ስሩ አላቸው እከፍት ዘንድ ቀኝ እጁን ላይ ያስኩት ለቂሮስ እንዲህ ይላል ሃሌሉያ የመልእክቴ ዋና ሐሳብ ይሄ ነው በቃ በፊት እሄዳለሁ የሚል ነው የመልእክቴ ሐሳብ ወገኖቼ ሆይ ይሄ ዓመት እግዚአብሔር በፊታችን የሚሄድበት ይሁን እግዚአብሔር በፊታችን የሚቀድምበት ዓመት
እግዚአብሔር የሚቀድምበት እቀድምልሃለሁ፣ እቀድምልሻለሁ፣ እወጣልሻለሁ፣ ቀድሜ እወጣለሁኝ፣ በፊትህ እሄዳለሁኝ። እግዚአብሔር በፊታችን ከሄደ ምን ትፈልጋለህ ከዚህ በላይ? አልከፈት ያለው እኮ ነገር የሚከፈተው እሱ ስለቀደመ ነው። ተራሮችን ትክክል አደርጋለሁ ይላል። ተራሮች አባጣ ጎልባጣ አንተ በዘሩባቤል ፊት ምንድነው የተባለው? አንተ ተራራ ሆይ በዘሩባቤል ፊት ምንድነው? ደልዳላ ሜዳ ትሆናለህ። እግዚአብሔር ደልዳላ ያደርጋል። እንግሊዘኛው ምን ይላል? ክሩኩድ መንገዶችን ስትሬት አደርግልሃለሁ፣ ቀጥ ያለ መንገድ አደርግልሃለሁ። ከዚህ በፊት ያዛለ ያደከመ ያወጣ ያወረደ እግዚአብሔር ቀድሞ ሲወጣ፣ እግዚአብሔር ካንተ ጋራ ሲሆን፣ እግዚአብሔር ቀኝ እጅን ሲይዝ ደልዳላ ሜዳ ይሆናል፣ ስትሬት ይሆናል። ሁኔታ ብቻ አይደለም፣ ክሩኩድ የሆኑ ሰዎች ከፊት ለፊት ይወገዳሉ። እንደ ዝናብ የሆኑ በቃ የማያባሩ በቃ እግዚአብሔር ገለል ያረጋቸዋል። ጊዜው ሲደርስ በቃ ላንተ ቀለል ይልልሃል። በቃ ቀጥ ያለ መንገድ ስትሬት ያደርግልሃል። ክሩኩድ ስትሬት አደርጋለሁኝ፣ ደልዳላ አደርግልሃለሁ። እግዚአብሔር ቀድሞ ሲወጣ የሚሆነውን ቶሎ ቶሎ ብዬ አሳያችኋለሁኝ። እግዚአብሔር ወገኖቼ ሆይ ይቅደምልን። ዘኍልቍ ምዕራፍ 10 ለምትጽፉ ቁጥር 33 ላይ አንዳንድ ጥቅስ ለማነብ መጻፍ ትችላላችሁ። እየሄደና እናነበው እኔ እዚህ ስለያዝኩት አነባለሁኝ። ከእግዚአብሔርም ተራራ የ3 ቀን መንገድ ያህል ተጓዙ። የእግዚአብሔርም የኪዳኑ ታቦት የሚያድርበትን ስፍራ ይፈልግላቸው ዘንድ የ3 ቀን መንገድ ቀደማቸው ይላል። የእስራኤል ታቦት የኪዳኑ ታቦት ቀድሟቸው ወጣላቸው። እነሱ ሳይደርሱ እነሱ ሳይመጡ የ3 ቀን መንገድ ቀድሟቸው ወጣ። ይኸውልህ ባህር የከፈለልህ ምድረ በዳ ላይ ለሐሩር ጥሎ አይሄድም። ቀድሞ ፕሮቪዥኑን ያዘጋጅልሃል። ቢፎር ዩ ጌት ዜር እዛ ስትደርስ አንተ አምነ መጓዝ ብቻ ነው በቃ። ከግብጽ ባርነት ያወጣ ጌታ ታማኝ ነው በቃ። ባህር የከፈለልህ ጌታ ታማኝ ነው በቃ። እንዴት ዳር እንደሚያደርስ እንዴት ያሰበልህ ቦታ እንደሚያስገባ እሱ ያውቃል። you need just to follow በቃ መጓዝ ነው። በእምነት መሄድ ነው ያለብህ። መሄድ ነው ያለብህ። የዛሬ 3 ቀን የሚሆነውን የዛሬ 3 ሳምንት የሚሆነውን የዛሬ 3 ዓመት የሚሆነውን እሱ አይቶልሃል። ቀድሞ ወጥቶልሃል። ቀድሞ ሄዶልሃል። ልክ ምን ይላል በቃ ቀድሟቸው ወጥቶላቸዋል። ዘኍልቍ 10:33 ከእግዚአብሔርም ተራራ የ3 ቀን መንገድ ያህል ተጓዙ። የእግዚአብሔር የኪዳኑ ታቦት የሚያድርበትን ስፍራ ይፈልግላቸው ዘንድ የ3 ቀን መንገድ ቀደማቸው ይላል። ቀድሞልሃል። አጠገብ ያለውን እባክህ ያዘውና ቀድሞልሻል በለው። እግዚአብሔር ቀድሞልሃል። እግዚአብሔር ወጥቶልሃል። እግዚአብሔር ወጥቶልሻል። የ3 ቀን መንገድ ባይ ዘ ታይም እነሱ እዛ ሲደርሱ ፕሮቪዥን ይጠብቃቸዋል። ውሃ ይጠብቃቸዋል። ምግብ ይጠብቃቸዋል። ጥላ ይጠብቃቸዋል። ከለላ ይጠብቃቸዋል። ጠላት አይጠብቃቸውም። የእግዚአብሔር መንፈስ ነው የሚጠብቃቸው። ሃሌሉያ! የእግዚአብሔር አብሮነት በፊትህ እወጣለሁኝ ሲል በቃ ላንተ የሚያስፈልገው ሊያይልህ። ሃሌሉያ! ላንቺ የሚያስፈልገው ሊያይልሽ ቀድሞልሻል። ቀድሞልሃል። እግዚአብሔር ቀድሞልናል። ሚክያስ 2:13 ሰባሪው በፊታቸው ወጥቷልና እነሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል። ንጉሳቸው በፊታቸው አልፏል፣ እግዚአብሔርም በራሳቸው ላይ ነው። ሃሌሉያ! ማ ቀድሞ ወጥቷል? ሰባሪው። አንተ ቀድማ አትውጣ፣ ሰባሪው ቀድሞ ይውጣልህ። ይኸው የናሱን ደጅ የሚሰብር የብረቱን መወርወሪያ የሚቆርጥ የእግዚአብሔር መንፈስ ይቅደምልህ። ሰባሪው ይቅደምልሽ። ሰባሪው ቀድሞ ወጥቶላቸዋልና
ሰባሪው አልሰበር ያለህን ዘመን የፈጀብህን ጊዜ የበላብህን የሚሰብር ሰባሪ ቀድሞ ይውጣል። ሰባሪው ቀድሞ ወጥቶላቸዋል። ወጣልኝ ለኔ ወገኖቼ ሆይ እንዴት አልፈው ነበር ይሄንን ዘመን? እግዚአብሔር ከኔ ጋር ባይሆን ኖሮ፣ እግዚአብሔር ሰብሮ ባይወጣልኝ ኖሮ፣ ሰብሮ ባይወጣልሽ ኖሮ look at you ተመልከች እስቲ ራስሽን፣ ተመልከት እስቲ ራስን። እዚህ መድረስ በዚህ ሁሉ ውጣ ውረድ እግዚአብሔር ሰብሮልህ ነው እንጂ አልሰበር ያለውን ሰብሮልሽ። ሃሌሉያ። ሁለተኛ ሳሙኤል 5:24 ላይ እንዲህ የሚል ቃል አለ። በሾላውም ዛፍ ራስ ውስጥ የሽውሽውታ ድምጽ ትሰማ፣ በዚያን ጊዜ እግዚአብሔር የፍልስጤማውያንን ጭፍራ ለመምታት በፊት ወጥቶ ይሆናልና በዛን ጊዜ ቸኩል አለ። እሱ ሳይወጣ አትቸኩል። ድምጽ ሳሰማ አትቸኩይ። ድምጽ ወጥቶልሻል ወይ? የሽውሽውታ ድምጽ አሰማሃለሁ ይላል። ድምጽ ሲሰማ እኔ ቀድም ያለው ማለት ነው። በቃ መልእክት ሳይመጣልህ አትውጣ። ድምጽ ሳይመጣልሽ አትውጪ። መልእክት ከመጣልህ ቀድሞ ወጥቷል ማለት ነው። እግዚአብሔር ወጥቷል ማለት ነው። የዛን ጊዜ ነው ድል ያለህ መከናወን እዚህ ጋር ታሪኩን እንደምታውቁት ፍልስጤማውያኖችን እኮ መጀመሪያ መቷቸዋል፣ አሸንፏቸዋል። አሁንም እንደገና ዳዊት ደስ የሚለው ባለፈው ኤክስፒሪየንስ አይዝናናም። ከዚህ በፊት መትቻቸዋለሁና እንደገና ልውጣ አላለም። እንደገና እግዚአብሔርን ጠየቀ። በዛ ትሄድ በዚህ በኩል አሁን ድምጽ ሲሰማ እኔ የሽውሽውታ ድምጽ ሳሰማ የዛን ጊዜ እኔ ቀድሜ ወጥቼልሃለሁና መትቼልሃለሁና ውጣ። የዛን ጊዜ ችግሩ እኮ እኛ ሳንሰማ እየወጣን ነው። ድምጽ ሳይኖር መልእክት ሳይኖር እግዚአብሔር ሳይቀድም ተወጣና ከዛ ስብራት ተጎዳው፣ ቆሰልኩኝ፣ ተሰበርኩ፣ እንዲሆንኩኝ፣ እንዲያረኩኝ እግዚአብሔር ይቅደምልሽ። እግዚአብሔር ይቅደምልህ። ድምጽ ይምጣልሽ፣ ድምጽ ይምጣልን። ድምጽ ሲሰማ እኔ ቀድም ያለው ማለት ነው። ሃሌሉያ። ራፓሻ ቶራ ዲላባስ ሁለተኛ ነገሥት ምዕራፍ 7 እንዲህ የሚል ቃል አለ። አንተ ብቻ አይደለም የምትሰማው፣ ጠላትም ይሰማል ድምጽ። ጊዜው ሲመጣ እግዚአብሔር ድምጽ ያሰማል። በበሩ መግቢያ 4 ለምጻሞች ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድድ ራብ በከተማ አለ፣ በዚያም እንሞታለን፣ በዚህም ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶራውያን ሰፈር እንሽሽ። በሕይወት ቢያኖሩን ሶራውያን ሰፈር እንኖራለን፣ ቢገድሉንም እንሞታለን ተባባሉ። ጨለምለም ባለ ጊዜ ወደ ሶራውያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶራውያንም ሰፈር መጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም። እግዚአብሔርም ለሶራውያን የሰረገላና የፈረስ የብዙም ጭፍራ ድምጽ አሰምቶ ነበር። እርስ በርሳቸው እነሆ የእስራኤል ንጉሥ የኬጣውያን የግብፃውያን ነገሥት ቀጥሮ አምጥቶ ብላን ይባባሉ ነበር። ስለዚህ ተነስተው በጨለማ ሸሹ። ድንኳኖቻቸውን፣ ፈረሶቻቸውን፣ አህዮቻቸውን፣ ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ። እነዚያም ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብተው በሉ፣ ጠጡ። ከዚያም ወርቅ፣ ብር፣ ልብስ ወሰዱ። ሄደውም ሸሸጉት። ተመልሰውም ወደ ሌላ ድንኳን ገቡ። ከዚያም ደግሞ ወስደው ሸሸጉት። ከዚያም በኋላ እርስ በርሳቸው መልካም አላደረግንም፣ ዛሬ የመልካም የምስራች ቀን ነው እያለ ያው ታሪኩን ስለምታውቁት ሄዳችሁ ማንበብ ትችላላችሁ። እነዚህ ማርጂናላይዝድ የተደረጉ የተገፉ ከተማ ጥግ ላይ ያሉ ለምጻሞች ናችሁ፣ ለምንም አትጠቅሙም ተብለው ከከተማ ተገፍተው የወጡ 4 ለምጻሞች አንድ ውሳኔ ወሰኑ። መሞት ካልቀረ
አንድ ነገር አድርገን እንሞታለን። ወደ ኋላ መሞት ነው፣ እዚህም መሞት ነው፣ ወደፊትም መሞት ነው። መሞት ካልቀረ እየተጓዝን እንሞት፣ ወደፊት እየሄድን እንሞታለን። ባይዘ ታይም ይሄንን ሲወስኑ እግዚአብሔር ለካ ቀድሞ ወጥቷል። እግዚአብሔር ለካ ቀድሞ ወጥቶ የሶራውያንን ድምጽ አሰምቷቸዋል። የብዙ ሰረገሎች ኮቴ ድምጽ አሰምቷቸዋል። ይው ያንተ ጉልበት አይደለም አንተ የምትከናወነው፣ የምትባረከው፣ የምትበለጽገው፣ የሚሳካልህ ያንተ ጥበብና ያንተ ጉልበት አይደለም። ማርጂናላይዝ የተደረጉ ደካማ የተባሉ ለምጻም የተባሉ ከተገፍተው ጥግር የያዙ አንድ ነገር ሲወስኑ በቃ እንጓዛለን እንሄዳለን ወደፊት ብለው ሲጓዙ እግዚአብሔር ለካ ቀድሞ ወጥቶ ነበር። ድምጽ መጥቶ ነበር። ይው ለዳዊት የመጣው ድምጽ አንተ ትሰማለህ የሚል ነበር። ለነዚህ ለምጻሞች ደግሞ ለጠላቶችህ አሰማለሁ። በዚህም በዛም አርጎ ብቻ እግዚአብሔር አንተን ነፃ ያወጣሃል፣ አንተን ይባርካል። እግዚአብሔር አሰምቷቸው ነበርና ይው የተሸሸገችውን በጨለማ ያለችውን ሀብት መዝገብ እሰጥሃለሁ ማለት እንደዚህ ነው። ያለፉበትን፣ ያልደከሙበትን፣ ያልሰሩትን፣ ያልጣሩትን፣ ያልጋሩትን በረከት እንሞታለን እዚህ በረሃብ ብለው የነበሩ ሰዎች ወርቁ፣ ምግቡ፣ መጠጡ፣ ምኑ ሃሌሉያ በፊትህ ሄዳለሁ። እግዚአብሔር በፊታችን ሲወጣ ወገኖቼ ሆይ የማይሆን ነገር የለም። ዘዳግም 1:30 ላይ እንዲህ ይላል፣ በፊታችሁ የሚሄደው አምላካችሁ እግዚአብሔር እናንተ ስታዩ በግብጽና በምድረ በዳ እንዳደረገላችሁ ሁሉ ስለናንተ ይዋጋል። በፊታችሁ እየሄደ ነው የሚዋጋው። ከኋላ ሆኖ አይደለም የሚዋጋው። በፊትሽ እየሄደ በፊትህ እየሄደ በፊትህ እየወጣ እየተዋጋ አንተ ሳትዋጋ እሱ እየተዋጋ በፊትህ የሚወጣው ነው የሚዋጋው። ሃሌሉያ በፊትህ እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ፣ የብረቱንም መወርወሪያ እቆርጣለሁ። ይሄ ምስክርነት ልስጣችሁ። ይሄን ጥቅስ የዛሬ 10 ዓመት ፕሪንት አድርጌ በኤ3 ላይ በትልቅ ፍሬም ውስጥ አስገብቼ ቢሮዬ ውስጥ አስቀምጨዋለሁ። ያየኛል አየዋለሁ፣ ያየኛል አየዋለሁ፣ ያየኛል አየዋለሁ። 10 ዓመት ሁሉ የእግዚአብሔር አፖይንትድ ታይም እስኪመጣ ድረስ እንዳውም ቂሮስ የሚለውን አውጥቼ በቃ ነጥብ አድርጌ የራሴን ስም በቃ ይሄ this is my የኔ ቃል ነው ብዬ በቃ ሁልጊዜ ቢሮዬ እንደዚህ ግድግዳው ላይ እሱን ነው በቃ 10 ዓመት አልሰበረ አለ የናሱ ደጅ። የእግዚአብሔር ጊዜ አልነበረም። የብረት መወርወሪያ የናሱ ደጅ እግዚአብሔር ሲመጣ አልቆረጥ ያለ ነገር መቆረጥ ይጀምራል። ቅባት ሲመጣ፣ ጊዜው ሲመጣ፣ መንፈሱ ሲመጣ ቃሉ ጉልበት የሚሆንበት ጊዜ አለ። እነ ዳንኤል አይ ቲንክ ይሄንን ቃል እያነበቡ ይመስለኛል። ይሄንን ቃል እያነበቡ ነው 70 ዓመት ሰስቴን ያደረጉት። ልክ ይሄ ሰውዬ ቂሮስ 47 ላይ እርሱ እረኛዬ ነው፣ እርሱም ኢየሩሳሌምን ትታነጫለሽ፣ ቤተ መቅደሱም ይመሰረታል ብሎ ፈቃዴን ሁሉ ይፈጽማል ብሎ ሲል ይሄ ሰውዬ አልተወለደም። የ150 ዓመት ከ100 እስከ 200 ዓመት በፊት የተጻፈ ጥቅስ ነው ይሄ። ቂሮስ የሚባል ሰው ሳይወለድ በእናቱ ማህፀን ሳይጸነስ ኢሳይያስ የተናገረው ነው። ቱ ዘ ፖይንት ቃሉ በህይወቱ የተፈጸመበት ነው። እነ ዳንኤል ናቸው ነው የሚባለው ለቂሮስ
ደንግጠው ገርሟቸው ሉክ ስላንተ የተጻፈው ይውል ስላንተ የተጻፈው ነብዩ ኢሳይያስ እኛ እዚህ ከመምጣታችን በፊት ከ70 ዓመት በፊት ከ150 ዓመት በፊት ስምን ጠርቶ ይሄንን እግዚአብሔር ባንተ ህይወት እንደሚፈጽም ቃሉ ወገኖች ሆይ እግዚአብሔር ከሰጣችሁ ይፈጸማል። it doesn't matter how much time የበለገ ጊዜ ቢፈጅ እመን አልሰበር ይያለ እመን እንደናስ በር ዝግት ብሎ በሮች በር አይደለም በሮች ተዘግተው መወርወሪያው የብረት መወርወሪያው ተቀርቅሮ ይያለ እመን አይዋለው ያየኛል ጊዜው ግን ደረሰ። አሁን የእግዚአብሔር ሰዓት ሲደርስ አውቆ ተከፈተ። በቃ አውቆ ይከፈታል። ሳትለፋ ሳትደክም ሳትጥር ያላንተ ጉልበት ያላንተ ዕውቀት ያላንተ ኮኔክሽን ያላንተ ምንም ነገር ሃሌሉያ የናሱን ደጆች ሰብራለሁ የብረቱን መወርወሪያዎች ቆርጣለሁ ይልና ለሶስት ምክንያት ነው የቀባው ቀኝ እጅህን ያስኩ በፊት የምወጣው ለሶስት ዋና ምክንያት ነው። ቁጥር 3 ላይ ምን ይላል? እግዚአብሔር እኔ እንደሆንኩ ታውቅ ዘንድ የመጀመሪያው ታውቅ ዘንድ ነው። ታውቅ ዘንድ እኔ እንደሆንኩ እግዚአብሔር ያስኩ እኔ እንደሆንኩ እንድታውቅ የመከናወን ምስጢር እኔ እንደሆንኩ እንድታውቅ የስኬት ምስጢር እኔ እንደሆንኩ እንድታውቅ እኔ እግዚአብሔር እንደሆንኩ እንድታውቅ ለሌላ ነገር አይደለም ለምድራዊ ነገር ለሌላ ለእንደዚህ አይደለም እኔን እንድታውቅ ነው የምረዳህ እኔን እንድታውቅ ክንዴን እንድታውቅ ኃይሌን እንድታውቅ ስሜን እንድታውቅ ነው። በጨለማ የነበረችው መዝገብ በስውርም የተደበቀችውን ሀብት ሰጣለሁ ለሌሎች ተደብቆ አልታይ ብሎ ተዘጋጅቶ የተቀመጠ ያንተ የሆነ ተሰውሮ ያለ ያንተ በረከት የምባርክህ እኔ እንደሆንኩኝ እኔን እንድታውቅ አምላክነቴን እንድታውቅ አዳኝነቴን እንድታውቅ ፈጣሪነቴን እንድታውቅ እንደምረዳ እንደማግዝ እንደማሻግር እንድታውቅ እኔን እንድታውቅ ነው እንድታውቅ እንወቅ ወገኖቼ ሆይ እናውቅ ዘንድ እንከተለው እንወቅ እግዚአብሔርን ማወቅ እግዚአብሔርን አምላኩን የሚያውቅ ሕዝብ ይበረታል። አምላኩን የሚያውቅ ይከናወናል ይበረታል። ምስጢሩ እግዚአብሔርን ማወቅ ነው ቃሉን ማወቅ ክንዱን ማወቅ አዳኝነቱን ማወቅ ታውቅ ዘንድ። ሁለተኛው ስለ ባሪያዬ ስለ ሕዝቤ ለሌሎች እኔን ለሚያውቁ በረከት እንድትሆን የሆነ በርን ዘግተ በቃ አንተ እንድትበላ እንድትጠጣ አይደለም። ልክ እንደነዛ ለምጻሞች ሲበሉ አያልቅም ሲጠጡ አያልቅም በዚህ ሲያግዙ አያልቅም። አረ ይሄ ነገር ፌር አይደለም አሉ። ፌር አይደለም። ሌትስ ሼር እናርግ ጸጋ እንከፋፈል ሀብት እንከፋፈል ቅባት እንከፋፈል እናካፈል ሄደን እንናገር በደል እናረጋለን አሉ። ለሌሎቹ ለተዘጋባቸው እዛ ላሉት ለወገኖቻችን እንናገራሉ። ቢገፉንም ገፍተው ጥግ ባያስዙንም እግዚአብሔር አሁን ጣልቃ ገብቷል። እግዚአብሔር አሁን ድምጽ አምጥቷል። እግዚአብሔር አሁን በረከት ለቋል። ለሕዝቤ ለባሪያዬ እኔን ለሚያውቁ አንተ እንድታቅ እኔን እንድታቅ እኔን ለሚያውቁ ኪዳን ላላቸው ለሕዝቤ ብዬ ነው እነሱን ነፃ እንድታወጣ እነሱን የተጠቁትን የተጋዙትን የተማረኩትን እንድትፈታቸው ነው። ቀደም እንዳየነው የእግዚአብሔር ቤተ መቅደስ እዝራ ላይ ተጽፏል። ሊያስቆሟቸው ፈለጉ። አቁሙ ሲባል ኖ ተጽፏል። እንዳውም በጀቱን ሁሉ አንተ እንድትይዝ ስራው ካንተ በጀት ካንተ ገንዘብ የምባርክ
ገንዘብ የምሰጥህ ሀብት ንብረት የምሰጥህ ብር ወርቅ የምሰጥህ ቤተ መቅደሱን እንድትሰራ ነው። ለቤተ መቅደሱ ነው የምባርክ። for the sake of በቃ becoming rich አይደለም አንተን የምባርክ። ቤተ መቅደሱን እንድትሰራ ህዝቤን እንድትባርክ ነው። ለበረከት ነው የተጠራ ነው ወገኖቼ ሆይ። ቀኝ እጃችንን የተያዝ ነው ቅባት የወረደብን የታገዝ ነው የተረዳ ነው በረከት ለሌሎች በረከት እንድንሆን ነው። ሶስተኛው ምን ይላል? ቁጥር 5 ላይ አንተ ግን አላወከኝም፣ እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔም በቀር አምላክ የለም ይልና በፀሐይ መውጫና በምዕራብ ያሉ ከኔ በቀር ማንም ሌላ እንደሌለ ያውቁ ዘንድ አስታጠቅኩ ይላል። እኔን የማያውቁ ደግሞ እንዲያውቁ ከጫፍ እስከ ጫፍ ያሉ ከምስራቅ እስከ ምዕራብ ያሉ እኔ እንደሆንኩኝ አምላክ እንደሆንኩኝ ከኔ ሌላ አምላክ የለም አንተ እንድታቀኝ ህዝቤ ደግሞ አንተን እንዳስነሳው እንዲያቅ የማያቀኝ ደግሞ እንዲያቅ። ለዚህ ነው በቃ እግዚአብሔር የሚባርከን ለሌላ ነገር አይደለም። እሱን እንድናቅ ሌሎች እግዚአብሔርን የሚያውቁ እንዲያውቁ የታገዝነው የተረዳነው የተቀባነው ለዛ እንደሆነ እሱን የማያውቁ ደግሞ ሌሎች ከምስራቅ ከፀሐይ መውጫ እስከ መግቢያ ድረስ ያሉ እግዚአብሔርን እንዲያውቁ ከኔ ሌላ ማንም የለም አምላክ። ሌሎቹ ሐሰተኞች ናቸው። እኔ ነኝ ፋይናል ሴይ ያለኝ እኔ ነኝ። ተነስተን እንጸልያለን።